በደርግ ዘመን ፊናንስ ፖሊስ የሚባል የፖሊስ ክፍል ነበር። ፊናንስ ፖሊስ ማለት ቀረጥ ያልተከፈለባቸው ቁሳቁሶች ወደ ሀገር ገበያ እንዳይገቡ በየትላልቅ አውራ ጎዳናዎች ላይ በቆሙ ኬላዎች ላይ የሚቆጣጠር ፖሊስ ነው። ደሞዙ ከኬላው ፖሊስ ጋር ተመሳሳይ ቢሆንም አንድ ፖሊስ ፊናንስ ፖሊስ ሆኖ ሲመደብ እንኳን ደስ አለ፣ ፈጣሪ ረድቶሃል፣ ቦታው ስራ አለው መባል ተጀመረ። በዚህ ዘመን ህገወጥ የሀብት ስብሰባ ስራ የሚል መጠሪያ ከማግኘቱም በላይ የፈጣሪ እርግማን መሆኑ ቀርቶ ምርቃት ተደርጎ ይቆጠር ጀመር። ዛሬስ ያ ዘር የት ደረሰ? ያ ችግኝ ምን አፈራ? በሚሊዮን ሳይሆን በቢሊዮን ሀገርን የሚዘርፉ ጀነራሎችና ሚኒስትሮችን አፈራ። እዚህ ላይ መመልከት ያለብን ማህበረሰባችን የሥነ ምግባር እንክርዳድ ለማምረት የተመቸ ማሳ እንደሆነ ነው። በደርግ ዘመን ኬላ ላይ በመቶዎች የሚቆጠር ብር እየተቀበለ ኮንትሮባንድ የሚያሳልፈው ፊናንስ ፖሊስ በዘመነ ቀዳማዊ ኢህአዴግ በምን ፍጥነት የሀገርን ድንበር ጥሶ በጦር ሰራዊት መኪኖች ኮንትሮባንድ የሚነግድ ዶላር በሻንጣ ከሀገር ወደሚያወጣ ጀነራል እንዳደገ ስንመለከት ማህበረሰቡ ምን ያክል ለሥነ ምግባር ዝቅጠት ተስማሚ እንደሆነ እናስተውላለን። ማህበረሰባዊ የሥነ ምግባር ዝቅጠት የማንኛውም ማህበረሰብ ጤናማ ህልውና መሰረት ስነ ምግባር ወይም ኤቲክስ ነው። በአወንታዊ ስነ ምግባርን ያልተገነባ ማህበረሰብ በድርቡሽት ላይ እንደተሰራ ቤት ነው፣ በቀላሉ ይፈርሳል። የዜጎች ማህበራዊነት ጤናማ ማህበረሰብ ይፈጥር ዘንድ ግንኙነቱ ተቀባይነት ባላቸው ጠንካራ የሥነ ምግባር ደንቦች ወይም መመሪያዎች ላይ የተመሰረተ መሆን አለበት። ይሁን እንጂ አንድን ቤት መሰረተ ጠንካራ መሆኑ ብቻ ዘላለም እንደማያጸናው፣ በየጊዜው መታደስ እንደሚያሻው ማህበረሰብም እንዲሁ በጠንካራ የሥነ ምግባር ደንብ ላይ ቢመሰረትም እንኳ ስነ ምግባራዊ ይዞታው ክትትልና ጥበቃ ካልተደረገለት መቃወሱ አይቀርም። በልጅነቱ በምክርና በዝክር በበጎ የተቀረጸ ልጅ በወጣትነቱ ወይም በጉርምስናው ባህሪው ሊበላሽ ይችላል። ተፋቅረውና አንተ ትብስ አንቺ ትብስ ተባብለው ይኖሩ የነበሩ ባለትዳሮች ሊጋጩ፣ መንደረተኞች እድራቸውን ሊያፈርሱ፣ ዕቁባቸውን ሊበትኑ ይችላሉ። ልጆች በወጣትነታቸውና በጉልምስናቸው ከሥነ ምግባር ውጭ የሚሆኑት በልጅነታቸው የታነጹበት በጎ ሥነ ምግባር የተገነባበት ምክንያታዊ መሠረት ሲናወጥ ነው። ተፋቅሮ የሚኖረው ማህበረሰብ የሚጋጨውም ቀድሞ ይከተላቸው የነበሩ በጎ የሥነ ምግባር ደንቦች እንደ ጤዛ እየተነኑ አብሮ በማያኗኑር አሉታዊ ባህሪያት ሲተኩ ነው። ልጅም እንዳይበላሽ ማህበረሰብም ህልውናው እንዳይናወጥ ቀድሞ የተገነባው የሥነ ምግባር ደንብ ጸንቶ እንዲኖር ክትትል ያስፈልገዋል። ይህ ደግሞ የሚሆነው በቤተሰብ በማህበረሰብና በመንግስት የተለያዩ ተቋማት አማካይነት ነው። እነዚህን ጠቅለል አድርገን ባህል፣ ሃይማኖትና ትምህርት አድርገን በግርድፉ ብንመድባቸው ማህበረሰባችን የሚገኝበትን የሥነ ምግባር ደረጃ አተኩሮ ለማየት ይመቻል። ዛሬ በሀገራችን ያለው የሥነ ምግባር ደንብ መናወጥ የዜጎችን የስብዕና መሰረት እንደ ምስጥ በቁሙ ጨርሶ ሀገራዊና ማህበረሰባዊ መናወጥ እያስከተለ ነው። በየቤቱ ሕፃናት በጎ ስነ ምግባራዊ መሰረት ላይ እየጸደቁ አይደለም። ማህበረሰቡም እንዲሁ ስነ ምግባራዊ እርከኑ በርክቶ የኢትዮጵያን ህልውና ትልቅ አደጋ ላይ ጥሎታል። 50ና 60 ዓመታትን ወደኋላ ተመልሰን ብንቃኝ እንዲህ አልነበርንም። ታዲያ ስለምንድን ነው በግማሽ ምዕተ ዓመት ውስጥ ከግለሰብ እስከ ማህበረሰብ ጽኑ የነበረ ስነ ምግባራዊ መሰረታችን የተናጋው የሚለውን ጥያቄ በአግባቡ ለመመለስ መሞከር ለዚህ ጽሑፍ የተቀመጠ ግብ ነው። ለዚህም አጠቃላይ ባህላችንን፣ የሃይማኖት ተቋሞቻችንና የትምህርት ስርዓታችንን እንዳስሳለን። አስቀድመን ግን የንግግራችንን ምሰሶ ሐሳብ የሥነ ምግባርን ምንነት እንበይናለን። ስነ ምግባር ወይም ኤቲክስ ምንድን ነው? ኤቲክስ is to know the difference between what you have the right to do and what is right to do. ፖተር ስቴዋርት የተናገረው የጻፈው ስነ ምግባር በማድረግ መብታችንና ሊደረግ በሚገባው መካከል ያለው ልዩነት መገንዘብ ነው። በአማርኛ ቋንቋ
ስነ ምግባር ብለን የጠራነው ቃል በእንግሊዝኛ ቋንቋ ኤቲክስ የሚባለው ነው። የቃሉ መሰረት ኤቶስ የሚለው ግሪክ ቃል ሲሆን ፍቺውም ግብረ ገባዊ ባህሪያት ወይንም ደንቦች ሞራል ካራክተር ማለት ነው። ይሁን እንጂ ዛሬ ቃሉ የያዘው ፍቺ ከዚህ እጅግ ሰፍቷል። ይህንን ጽሑፍ ለመጻፍ ስነሳ ማህበረሰቡ ስነ ምግባርን እንደምን እንደተረዳው ለማወቅ ነቁጥ ታክል ፍንጭ ሰጠኝ እንደሆነ ላንተ አንቺ ስነ ምግባር ምንድን ነው የሚለውን ጥያቄ በዘፈቀዳዊ የንሞና ዘዴ ለመረጥኳቸው ሰዎች አቅርቤ ነበረ። የሚከተሉትን 3 መልሶች አግኝቻለሁ። ከመልሶች አንደኛው የማህበረሰቡን ባህላዊ እሴት መጠበቅ፣ ማህበረሰቡ የሚቀበላቸውን ተግባራት ማከናወን። ሁለተኛው መልስ ሃይማኖታዊ ደንቦችን በትክክል መተግበር፣ ፈጣሪን መፍራት፣ ከልብ ሃይማኖተኛ ሆኖ መኖር የሚል ነው። ሶስተኛው መልስ ትክክል ነው ብዬ የማምነውን ስሜቴ፣ ህሊናዬ ትክክል ነው ብሎ የተቀበለውን ተግባር ብቻ መፈጸም፣ በስሜቴ ትክክል እንዳልሆነ የነገረኝን ነገር ደግሞ አለመፈጸም። ምንም እንኳን መደበኛ የምርምር ዘዴን ተከትዬ የሰበሰብኳቸው ባይሆንም ያገኘኋቸው መልሶች በመስኩ ከተደረጉ ጥናቶች ውጤት ሳመሳክር ከነ ማኑኤል ማለት ማኑኤል ቬላስኩዝ What is Ethics? The article first appeared in Issues in Ethics, volume number 1, fall 1987, revised in 2010 ከሚለው የተገኘ ነው። ባደረጉት ቅኝት ካገኙት ምላሽ ጋር እጅግ ተቀራራቢ ሆኖ ነው ያገኘሁት። እነ ማኑኤል ያገኙት ምላሽ 5 ሲሆን ከላይ በተጠቀሱት ላይ የሚከተሉትን 2 አረዳዶች ጨምሯል። አራተኛ ሕግን መከተል፣ በሕግ ያልተፈቀደውን አለማድረግ። 5 ቃሉ ምን ማለት እንደሆነ አላውቅም የሚለውን ትተን የተቀሩትን 4 ምላሾች በጥልቀት እንመልከት። ልቦናዬ የፈቀደውንና ስሜቴ ልክ ነው ያለኝን፣ ሃይማኖቴ አስተማረኝ ወይም የፈቀደልኝ፣ የምኖርበት ማህበረሰብ ልክ ነው ብሎ የተቀበለውና በሕግ የተፈቀደ የሚሉትን። ስነ ምግባር ማለት በምንኖርበት ማህበረሰብ ውስጥ ተቀባይነት ያላቸውን ተግባራት መፈጸም፣ ማህበረሰቡ ያልተቀበላቸውን ተግባራት አለመፈጸም ነው የሚለውን ሐሳብ ብዙዎች ይጋሩታል። በእርግጥ በአንድ ማህበረሰብ ውስጥ አብዛኞቹ ሰዎች የማህበረሰቡን ባህላዊ እሴቶች ይጠብቃሉ፣ የስነ ምግባር ደንቦችንም ያከብራሉ። ይሁን እንጂ አንድ ማህበረሰብ እንደ ማህበረሰብ የስነ ምግባር እሴቶቹ የሚዘቅጡበት ኮረፕት ሶሳይቲ ጊዜ አለ። በስነ ምግባሩ በዘቀጠ ማህበረሰብ ውስጥ ማህበረሰቡ የተቀበለው ሁሉ ትክክል ነው ለማለት አይቻልም። በዚህ ረገድ ተዘውትሮ የሚጠቀሰው በናዚ ስር ይተዳደር የነበረው የጀርመን ማህበረሰብ ቢሆንም በዛሬዋ ሀገራችንም ማህበረሰባዊ የስነ ምግባር ዝቅጠትን የሚያሳዩ በርካታ ክስተቶች አቆጥቁጠዋል። ለምሳሌ ያክል የህዝብንና የሀገርን ሀብት መዝረፍንና በየአካባቢው የሚታዩ የጎሳ ግጭቶችን ከግለሰብ የስነ ምግባር ግድፈትነት አልፈው ማህበረሰባዊ መልክ እየያዙ ነው። በዝርዝር እንመልከት። ከ1966 አብዮት አስቀድሞ በነበረው ጊዜ ሀገሪቱን የሚያስተዳድሩት ባለስልጣናትና ባላባቶች ድሃውን ገበሬ በጭሰኝነት አሰማርተው ሀብት ያካብታሉ። ከሀገር ጋዘና ገንዘብ፣ ከሀገር ግምጃ ቤት ንብረት የሚዘርፉ ቢኖሩም ተግባራቸው በማህበረሰቡ ዘንድ እንደ ስርቆሽ የተወገዘ እንጂ እንደ ስራ የተሞገሰ አልነበረም። ጉቦም ቢሆን በመታያ ስም የሚቀበሉ ዳኞች ነበሩ። ሙኩት፣ ማር፣ ቅቤ በአጠቃላይ ሲሾም ያልበላ ሲሻር ይቆጨዋል ከዳኞች ውጭ እምብዛም የተዘወተረ አልነበረም። የመስረቅና ያልሰሩበትን የማጋበስ ስነ ምግባራዊ ጉድፍ በማህበረሰቡ ውስጥ አስነዋሪነቱ እየቀረ ከሚጸየፉት የሚጎመጁበት ሲበረክቱ ዛሬ ታዝቤያለሁ። በደርግ ዘመን ፊናንስ ፖሊስ የሚባል የፖሊስ ክፍል ነበር። ፊናንስ ፖሊስ ማለት ቀረጥ ያልተከፈለባቸው ቁሳቁሶች ወደ ሀገር ገበያ እንዳይገቡ በየትላልቅ አውራ ጎዳናዎች ላይ በቆሙ ኬላዎች ላይ የሚቆጣጠር ፖሊስ ነው። ደሞዙ ከኬላው ፖሊስ ጋር ተመሳሳይ ቢሆንም አንድ ፖሊስ ፊናንስ ፖሊስ ሆኖ ሲመደብ እንኳን ደስ አለ፣ ፈጣሪ ረድቶሃል፣ ቦታው ስራ አለው መባል ተጀመረ። በዚህ ዘመን ህገወጥ የሀብት ስብሰባ ስራ የሚል መጠሪያ ከማግኘቱም በላይ የፈጣሪ እርግማን መሆኑ ቀርቶ ምርቃት ተደርጎ ይቆጠር ጀመር። ዛሬስ ያ ዘር የት ደረሰ? ያ ችግኝ ምን አፈራ? በሚሊዮን ሳይሆን በቢሊዮን ሀገርን የሚዘርፉ ጀነራሎችና ሚኒስትሮችን አፈራ። እዚህ ላይ መመልከት ያለብን
ማህበረሰባችን የሥነ ምግባር እንክርዳድ ለማምረት የተመቸ ማሳ እንደሆነ ነው። በደርግ ዘመን ኬላ ላይ በመቶዎች የሚቆጠር ብር እየተቀበለ ኮንትሮባንድ የሚያሳልፈው ፊናንስ ፖሊስ በዘመነ ቀዳማዊ ኢህአዴግ በምን ፍጥነት የሀገርን ድንበር ጥሶ በጦር ሰራዊት መኪኖች ኮንትሮባንድ የሚነግድ ዶላር በሻንጣ ከሀገር ወደሚያወጣ ጀነራል እንዳደገ ስንመለከት ማህበረሰቡን ምን ያክል ለሥነ ምግባር ዝቅጠት ተስማሚ እንደሆነ እናስተውላለን። ማህበረሰቡ ሌብነትን ከማውገዝ ይልቅ ከሌባው መዛመድ፣ ከሰረቀው መካፈል መረጠ። ጉልበተኛን እምቢ መብቱን አትንካ ከማለት ይልቅ እስሩ ተሸጉጦ በመለማመጥ መብቱን መለመን መረጠ። በብሔርና በመደብ የተጨቆኑ ዜጎች እዚህም እዚያም በአገዛዙ ላይ በሚያምፁበት ጊዜ ገዢው ኃይሉን ተጠቅሞ አመፁን ለማዳፈን ይሞክራል። እየገደለ፣ አልፎ አልፎም እያሰረ፣ አልፎ አልፎም በጋብቻ እየተዛመደ፣ እጅግ አልፎ አልፎ እያባበለ። ከዚህ በቀር ከአንዱ ብሔር በሌላው ብሔር እድርተኛው ላይ እንደ ዛሬ የጭካኔ ተግባር መፈጸሙ የተለመደ አልነበረም። ዛሬ አንዱ ብሔር መሬቱ ግዛቱ የኔ ነው ብሎ መቼ ወደዚያ እንደመጣ የማያውቀውን የሌላ ብሔር መንደረተኛ ቤቱን እያቃጠለ ንብረቱን እየዘረፈ እየገደልና አካል እያጎደለ ያባርራል። እንዲህ አይነቱ ወንጀል በአንድ ሰው ሲፈጸምና አጥፊውን በሕግ ፊት ቀርቦ ቢቀጣ ምንም አይደንቅም። ግለሰባዊ የሥነ ምግባር ጉድለት በሕግ ይታረማል። ማህበረሰቡን ባቆመው ሕግ አጥፊውን መቅጣቱ ደንብ ነው። ሕግ ማለት ማህበረሰባዊ ጉልበት ማለት ነው። ሕግ ወንጀለኛን ሲቀጣ ማህበረሰቡ ቀጣው ማለት ነው። አንድ ማህበረሰብ ገሚሱ ወንጀል ፈጻሚ፣ ገሚሱ አጨብጫቢ፣ ገሚሱ በዝምታ ታዛቢ ሆኖ እንዲህ አይነቱን ወንጀል ከተፈጸመ ሕግ መሰረቷ ከድቷታልና አስፈጻሚ አታገኝም። ለዚህ ነው ፖሊሲ ሲያፈናቅል የተመለከት ነው። ሰው ሲቃጠልና ሰው ተዘቅዝቆ ሲሰቀል ኳስ እንደሚያይ ተመልካች ከቦ የሚታዘብ ማህበረሰብ እንደ ማህበረሰብ በሥነ ምግባር ዘቅጧል። ያንን ዜና ሰምቶ ቤቱ ገብቶ ተኝቶ ያደረው የማህበረሰብ ክፍልም ወንጀሉን ካበጀው አይለይም። ወንጀለኞቹን አቅፎ አብረውት እንዲኖሩ ተቀብሏልና እንደ ማህበረሰብ በሥነ ምግባር ዘቅጧል። እዚህ ላይ ማህበረሰቡ እነዚህን የሥነ ምግባር ዝቅጠቶች የብዙሃን መገናኛውና በአደባባይ ሰልፍ እየኮነነ በመሆኑ ሙሉ የማህበረሰብ ስነ ምግባራዊ ዝቅጠት አድርጎ መወሰድ የለበትም የሚል ተቃውሞ ሊቀርብ ይችላል። ተገቢም ነው። ዋናው ነገር ግን ማህበረሰብ ውስጥ እየሰፋ የሚሄደው በብዙሃን መገናኛ የሚሰበከው ሳይሆን ተቃራኒው ነው። ከዚህም በላይ አሁን በሀገራችን ያሉት የሥነ ምግባር ጉድለቶች ከግለሰባዊ የሥነ ምግባር ጉድለትነት አልፎ በትንንሽ ቡድኖች፣ በመንደረተኞች፣ በጎሳዎች ላይ እየታዩ ማህበረሰባዊ መልክ እያሳዩ በመሆኑ ነው። የማህበረሰብን ይሁንታ የጥሩ ስነ ምግባር መለኪያ አድርጎ መቀበል እንዳይቻል የሚያደርገው ሌላው ችግር አንዳንድ ጉዳዮች በማህበረሰብ ውስጥ ያላቸው የተቀባይነት ደረጃ ጥርት ብሎ አለመታወቁ ጭምር ነው። ለምሳሌ ያክል በማህበረሰባችን ውስጥ ውርጃ፣ ጽንስን ማስጨንገፍ ለማለት ነው እና የሴቶችን ግርዛት ያለውን ስነ ምግባራዊ ተቀባይነት በቁርጥ ለመወሰን ያስቸግራል። የተወሰኑ አስርታትን ወደ ኋላ ብንሄድ ውርጃ በአብዛኛው ማህበረሰብ ውስጥ ተቀባይነት እንዳልነበረው በእርግጠኝነት መናገር ይቻላል። የሴት ልጅ ግርዛት ደግሞ ተቀባይነት ነበረው። ዛሬስ? ዛሬ አብዛኛው በተለይም በከተሞችና ከተማ ቀመስ አካባቢዎች ህዝብ የሴቶችን ግርዛት እንደማይቀበል መናገር ይቻላል። በገጠር አካባቢ የሚኖሩት ግን ድርጊቱን አሁንም ይቀበሉታል ወይም አይቀበሉትም ለማለት ያስቸግራል። ውርጃንም እንዲሁ የሚቀበሉ ሰዎች እንዳሉ መገመት ይቻላል። በመሆኑም እነዚህን ተግባራት ማህበረሰቡ ይቀበላቸዋል ወይም አይቀበላቸውም ለማለት የዳሰሳ ጥናት መደረግ አለበት። እንደዚህ አይነት ማህበራዊ ተቀባይነታቸው በቁርጥ የማይታወቅ ጉዳዮችን ማህበረሰብን መመዘኛ አድርጎ ትክክል ናቸው ወይም አይደሉም ለማለት አስቸጋሪ ነው። ሌላው የሥነ ምግባር አረዳድ ከሃይማኖት ጋር የተቆራኘ ነው። ለብዙ ሰዎች ስነ ምግባር ማለት የየሃይማኖታቸውን ደንብ መጠበቅ ነው። በእርግጥ ብዙዎቹ ሃይማኖቶች ከፍተኛ ተቀባይነት ያላቸውን አዎንታዊ የሥነ ምግባር ደንቦች የሚያራምዱ ተከታዮቻቸውንም እነዚህን ስነ ምግባራዊ እሴቶች እንዲከተሉ የሚያስተምሩ ናቸው። ይሁን እንጂ ስነ ምግባር ከሃይማኖት በላይ ሰፊ ነገር ነው። ሃይማኖት የሥነ ምግባር አቻ ወይም ብያኔ ወይም መስፈሪያ ከተደረገ ሃይማኖተኛ ያልሆኑ ሰዎች ስነ ምግባርስ የሚል ጥያቄ ያስነሳል። ስነ ምግባር ሰዎች አማንያንም ሆኑ ኢ አማኒ ሊኖራቸው የሚገባ እሴት ነው።
ሃይማኖት የሥነ ምግባር እሴቶችን ተቀባይነት ለመስፈር የሚያገለግል ብቸኛው ጉዳይ ተደርጎ መወሰዱ ኢአማኒዎችን ያገላል። ሃይማኖት በጎ ሥነ ምግባርን ለመከተል የሚረዳ እንጂ ብቸኛ የሥነ ምግባር እሴቶች መሠረት ወይንም ምንጭ አይደለም። ስሜቴ ወይም ልቦናዬ ትክክል ነው ያለኝን ማድረግ፣ ትክክል እንዳልሆነ የሚነግረኝን አለማድረግ የሚለው የሥነ ምግባር አረዳድ ደግሞ እንመርምረው። በመሰረቱ ሥነ ምግባር የራስን ስሜት ወይም ልቦና ከማዳመጥ በጣም ይሰፋል። ስሜት ከትክክለኛነት ያርቃል። ስሜት ግላዊ ቅኝት ነው። የራስን አዎንታዊ ፍላጎትና መሻት መሰረት ያደረገ በመሆኑ ከሥነ ምግባር እሴቶች አብዝቶ ያፈነግጣል። በዚህ የተነሳ ሥነ ምግባራዊ ተቀባይነት ያላቸውን እሴቶች መመዘኛ አይሆንም። አንዳንድ ጊዜ ስሜታችን ለሥነ ምግባር ጉድለታችን ጠንካራ መሰረት የሌላቸውን ምክንያቶች እየሰጠ ስህተቱን ትክክል ነው ብለን እንድንቀበለው ተጽዕኖ ያሳድርብናል። ስሜት ባለስልጣኖች በቢሊዮን እየዘረፉ አንተ በ100,000 ብትዘርፍ ምን አለበት? ምንም ያልነበረው ድንጋይ ፈላጭ ባለ ሕንፃ በሆነበት ሀገር ሐቀኝነት ጅልነት ነው። ሌባ ብትሆን ማን እንዳይቀጣ፣ ሐቀኛ ማን ሲሸለማየ ወዘተ በመሳሰሉ ምክንያታዊነታቸው በሰለለ ተጠየቆች የሥነ ምግባር እሴቶች እንዲሰፈሩ ያደርጋል። ሌላው ከቅኝቱ የተገኘው ምላሽ ሥነ ምግባር ሕግን ማክበር ወይም መጠበቅ ነው የሚለው ነው። ሕግን መከተል ወይም በሕገ ወጥ ተግባራት ላይ አለመሳተፍም ሥነ ምግባርን መከተል አይደለም። በእርግጥ ሕግ የሥነ ምግባር እሴቶችን መሰረት አድርጎ የሚዘጋጅ ነው። ሕግ የማህበረሰቡ አባላትን በአዎንታዊነት የተቀበሏቸውን የሥነ ምግባር እሴቶች ያስጠብቃል። ይሁን እንጂ ሕግ ከሥነ ምግባር ያፈነግጣል። ባርነት ስሌቨሪ ለዚህ አንዱ ምሳሌ ነው። በአሜሪካ ባርነት እስከ 1865 እንደ አውሮፓ አቆጣጠር፣ በእንግሊዝ ደግሞ እስከ 1833 ድረስ በሕግ የተፈቀደ ተግባር ነበር። በደቡብ አፍሪካ እስከ 1994 እንደ አውሮፓን አቆጣጠር ድረስ አፓርታይድ ወይም የዘር መድሎ በሕግ የተጠበቀ ነበር። ይሁን እንጂ ባርነትና አፓርታይድ ሥነ ምግባራዊ ተቀባይነት አልነበራቸውም። በእኛም ሀገር አፄ ምኒልክ በአዋጅ እስከሚያግዱት ድረስ ባርነት የማያስነውር የሕግ ድጋፍ ያለው ትክክለኛ ተግባር ነበር። በማህበረሰባዊ ተቀባይነት በሕግ፣ በስሜት፣ በልቦና ይሁንታና በሃይማኖታዊ ደንቦች ሙሉ ሆኖ የማይበየን ከሆነ ታዲያ ሥነ ምግባር ምንድን ነው? እንደነ አማኑኤል 2010 ዋትስ ኤቲክስ ጽሑፍ ከሆነ ታዲያ ትንታኔ ሥነ ምግባር በሁለት ነገሮች ጥምረት የሚገለጽ ነው። በመጀመሪያ ሥነ ምግባር በጠንካራ መሰረት ላይ የተገነባ የትክክለኛነትና የስህተት ራይት ኤንድ ሮንግ ልኬት ወይም ስታንዳርድ ነው። ይህ ልኬት ሰዎች ምን ማድረግ እንዳለባቸውና እንደሌለባቸው የውሃ ልክ ሆኖ የሚያገለግል ነው። ዜጎች መብታቸው የት ድረስ እንደሆነ የሚያሳይ፣ ምን ግዴታ እንደተጣለባቸው፣ ለማህበረሰቡ እንዲያበረክቱ የሚጠበቅባቸው ምን እንደሆነ፣ ሚዛናዊነትን ፌርነስ ወይም ተለይተው የታወቁ ሰብአዊ ጸጋዎችን ቨርቹው ምሰሶው ያደረገ ነው። ከዚህም ጎን ለጎን ሰዎች ሊያደርጓቸው የማይገቡ ተግባራትን በአመክንዮ አስረግጦ ያስቀምጣል። ስርቆት፣ ግድያ፣ ድብደባ፣ አስገድዶ መድፈር፣ ማጭበርበር ከነዚህ መካከል ናቸው። የሥነ ምግባር ልኬቶች ወይም ኤቲካል ስታንዳርድስ ሰዎች እንደ ታማኝነት፣ ሐቀኛነትና ርኅራኄ ወዘተ ባሉት ጸጋዎች መንፈሳቸው እንዲለመልም ያደርጋሉ። የሥነ ምግባር ልኬቶች የሰዎችን ድርጊት ስነ ምግባራዊ ተቀባይነት የሚለዩ ብቁ እሴቶች እንዲያዳብሩ መሰረት ናቸው። ብቃታቸው የሚመነጨው ደግሞ ቋሚ በሆኑ ከጊዜ ጋር ከማህበረሰብ በሚያለያዩ ጠንካራ ተጠያቃዊ ምክንያትነት የተደገፉ ከመሆናቸው ነው። ሁለተኛው የሥነ ምግባር መገለጫ የማህበረሰብን የሥነ ምግባር ልኬቶችን ማጥናትና እድገታቸውን መከታተል ነው። ከላይ እንደጠቀስነው የሥነ ምግባር እሴቶች ማህበረሰባዊ ተቀባይነት የሚቀንስበት ብሎም አሉታዊ የሚሆኑበት ጊዜ አለ። በዚህ የተነሳ የአንድ ማህበረሰብ የሥነ ምግባር ልኬቶች በቋሚና ጠንካራ ምክንያታዊ መሰረት ላይ የተገነቡ መሆናቸውን ያለማቋረጥ መመርመር ያሻል። ሥነ ምግባር የሥነ ምግባር ልኬቶች የማያቋርጥ ምርመራ ነው። የማህበረሰቡ ግብረገባዊ እምነት ወይም ሞራል ቢሊፍስ፣ የዜጎች ግብረገባዊ ተግባራት፣ የተቋማት ተቋማዊ ሥነ ምግባር ወዘተ ያለማቋረጥ መመርመር አለበት። ከሥነ ምግባራዊ ልኬቶች አፈንግጦ ማህበራዊ የሥነ ምግባር ዝቅጠት እንዳይከተል ነው። በአጠቃላይ ከላይ የተመለከትነው ሥነ ምግባር ጠንካራ ምክንያታዊ መሰረት ባላቸው
የሥነ ምግባር ልኬቶች ላይ በመመስረት ትክክልና ስህተትን የምንለይበት መንገድ ነው። ሰዎች ምን ማድረግ እንዳለባቸውና እንደሌለባቸው ያመለክታል። ከዚህም በተጨማሪ ሥነ ምግባር እንደ አንድ የሳይንስ ጥናት የአንድን ማህበረሰብ ውስጥ ተቀባይነት አግኝቶ ይጠናል። የሚደረገው ክትትልና ጥናት የማህበረሰቡ የሥነ ምግባር እሴቶች ልኬቶች የተከሉበት ምክንያታዊነት ተፋልሶ ማህበረሰቡ የሥነ ምግባር ዝቅጠት እንዳይደርስበት ይከላከላል። በሀገራችን እየታየ ያለው የሥነ ምግባር ዝቅጠት ከግለሰባዊ የሥነ ምግባር ጉድለት አልፎ ማህበረሰባዊ የሥነ ምግባር ዝቅጠት እየሆነ መምጣቱን ቀደም ብለን ጠቅሰናል። ቀጥለን የምንመለከተው ለዚህ አስተዋጽኦ ያደረጉ ዋና ዋና ጉዳዮችን የማህበረሰባችን የሥነ ምግባር ልኬት ኤቲካል ስታንዳርድስ። የአንድ ማህበረሰብ የሥነ ምግባር ልኬት ይዞታ የሚመዘነው ቀደም ብለን ስለ ሥነ ምግባር ካስቀመጥነው ብያኔ አንጻር ነው። የማህበረሰቡ የሥነ ምግባር እሴቶች ልኬት ያለበትን ደረጃና መሰረት ያደረገውን አመክንዮ ጥንካሬ በመተንተን ጠንካራ ማህበረሰባዊ ተቀባይነት ያላቸው እንደ ግዴታና መብትን ማክበር፣ ፍትሃዊነት፣ አለመስረቅ፣ አለመግደል፣ አስገድዶ ያለመድፈር ወዘተ ያሉት የሥነ ምግባር እሴቶች የማይናወጥ አመክንዮ ላይ የተመረኮዙ ናቸው። ቢታመሙም ከጊዜ ጋር የሚፈወሱት፣ ቢቀበሩ አፈር ፈንቅለው ዳግም ነፍስ የሚዘሩበት ለዚሁ ነው። በተቃራኒው ሌብነት፣ አድሏዊነት፣ አስገድዶ መድፈር፣ የሌሎችን መብት አለማክበር፣ ግዴታን አለመወጣት ወዘተ የመሳሰሉት አሉታዊ የሥነ ምግባር እሴቶች ጠንካራ የአመክንዮ መሰረት የላቸውም። መሰረት የሚያደርጉት ተጠያቃዊ የግል ፍላጎትን ነው። ለእነዚህ ድርጊቶች የሚቀርበው አመክንዮም ስሜታዊና ራስ ወዳድነት የተጫነው ነው። በጤነኛ ማህበረሰብ ውስጥ ተቀባይነት የማይኖረውም ለዚሁ ነው። በእንደዚህ ያሉ የሥነ ምግባር ብልሽቶች የሚቀርበው አመክንዮ በትንንሽ ቡድኖችና በትንንሽ የማህበረሰብ ክፍሎች ውስጥ ተቀባይነቱ እየበረከተ ሲመጣ ማህበረሰቡ እንደ ማህበረሰብ ወደ ሥነ ምግባራዊ ዝቅጠት እየሄደ ለመሆኑ ምልክት ነው። ማህበረሰባችን የሚገኝበት የሥነ ምግባር እሴቶችን ልኬት ስንመለከት ከግላዊ የሥነ ምግባር ችግር አልፎ ወደ ማህበራዊ የሥነ ምግባር ዝቅጠት እየገሰገሰ ነው። ይህን ለማሳየት ጥቂት ምሳሌዎችን እንጠቅሳለን። ማህበረሰባዊ ግዴታን መወጣት ወይም ለማህበረሰብ ጥቅም መስራት። ብዙ ሰዎች ማህበረሰባዊ ግዴታን መወጣት ወይም ለማህበረሰብ ጥቅም መስራት ለመሰረተ ልማት ማለት ለመንገድ፣ ለትምህርት ቤት፣ ለሐኪም ቤት ወዘተ ማዋጣት ብቻ ይመስላቸዋል። ይህ ሁለተኛ ነው። ማህበረሰብ በመንገድ ከመቆራኘቱ በትምህርት ቤት ልጆቹን የወደፊቱን ትውልድ ከመቅረጹ አስቀድሞ እንደ ማህበረሰብ በጋራ መኖር አለበት። የጋራ ኑሮው ደግሞ እንደ መረዳዳት፣ መደጋገፍ፣ መፋቀር ያሉ የሥነ ምግባር እሴቶች ላይ የተመሰረተ ነው። ከ30 ዓመት በፊት በአንድ ከተማ ውስጥ አንድ ሌባ አመሻሽ ላይ የአንዲት ጉልት ቸርቻሪ መኖሪያ ቤት ጣሪያ ገንጥሎ ግማሽ ማዳበሪያ የጤፍ ዱቄት ሰርቆ ተያዘ። ወጣቶቹና ሕፃናት ሌባ ሌባ እያሉ ፖሊሶችን በዜማ አጅበው ከተማውን ሲዞሩ ትምህርት ቤት ረፈደባቸው። መምህራን በመዘግየታቸው አልገረፏቸውም። ሌባ በመያዛቸው አስጨበጨቡላቸው። ያጨበጨቡት መንፈሳዊ ቅናት አደረባቸው። ሌባ ይዘው የሚያስጨበጭቡት ቀን ናፈቃቸው። ፖሊሶች ከተማሪዎቹ የተቀበሉትን ሌባ እየገረፉ ፖሊስ ጣቢያ ወሰዱት። በቀደም አዲስ አበባ ዳር ላይ ከሚገኝ የጋራ መኖሪያ ሕንፃ ከምሽቱ 12 ሰዓት ተኩል ገደማ ሁለት ሌቦች የብረት በር ፈልቅቀው አንድ ትልቅ ቲቪና ሁለት የልብስ ሻንጣዎችን ሰርቀው ሲወጡ ዘበኛው እውታውን አቀለጠው። ቀድመው ያዘጋጁት ክፍት መኪና ላይ ጭነው ተፈተለኩ። ጩኸቱን ሰምተው ለእርዳታ ከወጡት ገበሬዎች መካከል ሁለቱ መኪና ነበራቸው። የተሰራቂው የፍቅር ጓደኛ ሌቦቹን በመኪና እንዲከተሏቸው እርዳታ ጠየቀ። ሁለቱም ፈቃደኞች ሳይሆኑ ቀሩ። ሌቦቹ አመለጡ። ዛሬ ተንቀሳቃሽ ስልክ ከኪስ ወይም ከቦርሳ በሌባ ሲወሰድ የተመለከተ ኪሱን ዳብሶ ቦርሳዋን ገልጣ የራሳቸው መኖሩን ያረጋግጣሉ እንጂ ስርቆቱን አያጋልጡም። በአብዛኛው የሚያጋልጡት እጅግ የተወሰኑት ናቸው። መሃል አስፋልት ላይ በመኪና ተገጭቶ ደም የሚፈሰውን ሰው ወደ ሐኪም ቤት ለማድረስ እርዳታ የሚያደርጉ በርካቶች ናቸው። ምክንያታቸው ደግሞ ተመሳሳይ ነው። ሰውየው ቢሞት እውነቱ እስኪታወቅ ያለውን እንግልት ሽሽት። ሌባውን ለመከተል ያልፈቀዱት ያላጋለጡትም ሆነ የተጎዳውን ሰው ሐኪም ዘንድ ለማድረስ ያልፈቀዱት መሰረታዊ የሥነ ምግባር ብልሹነታቸው ተመሳሳይ ነው። ማህበራዊ ግዴታቸውን አልተወጡም። እስቲ አንድ ከተማ ነዋሪዎች በሙሉ እንዲህ አይነት የሥነ ምግባር ብልሽት ይታይባቸዋል ብለን እናስብ። ምን በቁጥር ቢበዙ
እንደ ግለሰብ ተሰብስበው በአንድ ቦታ ይኖሩ እንደሆነ እንጂ እንደ ማህበረሰብ ዘርፈ ብዙ ትስስር ፈጥረው ማህበራዊ ቁርኝት ኖሯቸው ማህበረሰብ ሊሆኑ አይችሉም። ጓደኛችን ከማናውቀው ሰው ጋር ተጣልቶ ያለ አድሎ የሸመገልን፣ ፍርድ ቤት ቀርበን ያለ አድሎ የምስክርነት ቃላችን የሰጠን ስንቶቻችን ነን? ሌብነትን ተጸይፎና ሌባን በአደባባይ አጋልጦ የሥነ ምግባር ልኬቱን ከመጠበቅ ይልቅ ሌባውን ሸኝቶ ለተዘራፊው ገንዘብ ማዋጣት፣ መኪና የገጨውን ሐኪም ዘንድ ከማድረስ ይልቅ ለሬሳው ሳጥን ማዋጣትና በቀብሩ ላይ ማንባት የሚመርጥ የማህበረሰባችን አባል በርካታ ነው። ይህ አይነቱ ተግባር የአንድን ቤት መሰረት እየቆፈሩ ጣሪያውን ቀባብቶ ለማሳመር እንደመሞከር ነው። ጣሪያውን ምን ብናሳምረው መሰረቱን የምንቆፍረው ቤት መፍረሱ አይቀርም። መሰረቱን ከጠበቅነው ካጸናነው ግን ጣሪያው ቢዝግም ቤቱ አይፈርስም። ማህበረሰብ ጸንቶ እንዲቀጥል የማህበረሰብን ጥቅም ማስቀደም ከእያንዳንዱ ዜጋ የሚጠበቅ መሰረታዊ የሥነ ምግባር እሴት የሚሆነው ለዚህ ነው። ተከታትለው የመጡት የደርግና የህወሓት ኢህአዴግ መንግስታት የተከተሉት የአስተዳደር ስርዓት የማህበረሰብ ጥቅምን የማስቀደም ስነ ምግባራዊ እሴት እንዲላሽቅ ትልቁን ሚና ተጫውተዋል። ከነዚህ መንግስታት ራሳቸው የማህበረሰብን ጥቅም የሚያስቀድሙ አልነበሩም። የራሳቸውን ስልጣን የሚያስቀድሙ በመነበራቸው ዜጎች ከስነ ምግባራዊ ግዴታቸው ከመውጣት ይልቅ መንግስት የሚያዛቸውንና ያለ ጠንካራ አመክንዮ ተቀብለው እንዲፈጽሙ አድርገዋል። በሁለቱም መንግስታት የመንግስትን ስልጣን አለመቀናቀንና ባለስልጣናትን ያለማስቀየም የስነ ምግባር ልኬት ማጠንጠኛ ሆነዋል። ማህበረሰባዊ ግዴታቸውን ከስነ ምግባራዊ ልኬት ሳያዛንፉ የፈጸሙ ዜጎች ለእስር፣ ለሞትና ለስደት ተዳርገዋል። ማህበረሰቡ ግን ስለ ጥቅሙ ሲታገሉ ግለሰባዊ መብታቸው ተገፎ ለታሰሩ፣ ለተገደሉና ለተሰደዱ ሰዎች ነፃነት ሲቆም የታየበት አጋጣሚ እጅግ ጥቂት ነው። ሁለተኛው አስመሳይነትና ባወገዙት ተግባር ላይ መገኘት። አስመሳይነትና በአደባባይ ባወገዙት በነቀፉት ተግባር ላይ መገኘት የነፍስን ፉንጋ ምስል ለማቆንጀት የሚከናወኑ በመሆናቸው ይመሳሰላሉ። ስብዕናን በእውቀት በስነ ምግባርና በምክንያት ላይ ተመስርቶ ከማቆንጀት ይልቅ በማስመሰልና በምላስ የቃላት ቅብ የጨለመ ስብዕናን ብርሃን አልብሶ ማህበራዊ ተቀባይነት ለማግኘት መሞከር የማህበረሰቡ መገለጫ ሆኗል። በ1994 ዓ.ም ባህር ዳር ዩኒቨርሲቲ መምህር ነበርኩ። አንድ ቅዳሜ ጠዋት ወደ ክፍል ልገባ አጣድፋለሁ። ሁለት ወጣት ሴቶች በቅርብ ርቀት ከፊቴ ይሄዳሉ። የምገባበት ክፍል ተማሪዎች ናቸው። ከኋላቸው መኖሬን አላስተዋሉም። ከፊት ለፊታቸው በርቀት ሶስተኛው የክፍላቸው ተማሪ ትመጣለች። እነሱ ቆንጆዎች ቢሆኑም ከፊት ለፊት የምትወጣዋ ፍልቅልቅ የደም ገንቦ ናት። በቁንጅና እንደምትበልጣቸው ያውቃሉ። ድንገት ሁለቱ ተማሪዎች ወሬያቸውን ስለ ልጅቷ አደረጉ። እርምጃዬን ቆጥቤ አዳምጣቸው ገባ። ያቻት ልጅ ደግሞ ያቺ መንቀራ ለካ እኔ ብቻ አይደለሁም አይተሽልኛል እንዴ እንዴት እንደሚያመናቅራት። ኧረ አይኗ አይጥፋ። ቆይ ምን ሆና ነው? ጓደኛ ይቅር ቤተሰብ የላትም ደግሞ አይተሽልኛል። ወንድ ስታይማ ይበስባታል እኮ። በደንብ አይተሻታል። የግቢ ወንድ ሁሉ ስለሷ የሚያወራው እኮ። ልጅቷ ከፊት ለፊት ስትጠጋቸው ሐሜታቸውን አቋረጡ። አይ እኔ ቆንጆ አለችና ሐሜቱን የጀመረች ወጣት ሁለት እጆቿን እንደ ክንፍ ዘርግታ ተጠመጠመችባት። ደርቄ ቀረው። ዛሬ ደግሞ ዝንጥ ብለሻል አለችና ሁለተኛዋም ጉንጯን አስጋ ተጠጋች። ተሳሳሙ። አልፌያቸው ሄድኩ። ይህ ከመሆኑ 13 ዓመት በፊት በ1981 ዓ.ም የሶስተኛ ዓመት የዩኒቨርሲቲ ኮሌጅ እያለሁ አንድ የልቦለድ ኮርስ መምህሬ ስነ ጽሑፍ እንዲህ አይነቱን የማስመሰል ተግባር እሱ እስስታዊነት ይለዋል ገላልጦ ማሳየት እንዳለበት ሲያስተምር በመንግስቱ ንዋይ የመፈንቅለ መንግስት ሙከራ ወቅት የገጠመውን ከህይወት ልምዱ ጠቅሶልን ነበር። ጊዜው ታኅሳስ ወር 1953 ዓ.ም ነበር። እሱ ልጅ እያለ ከ6 ኪሎ ከፍ ብሎ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ፊት ለፊት ኳስ ይጫወታሉ። አንድ ጂፕ ፒክአፕ መኪና ከወደ 6 ኪሎ እየበረረች ወደ ሽሮ ሜዳ ትመጣለች። መትረየስ ጋቢናው አናት ላይ ተጠምዷል። ቤተክርስቲያኑ ትይዩ ሲደርስ መኪናው ዝግ አለ። መትረየስ ካጠመደው ወታደር ጎን የቆመው ባለድምፅ ማጉያ ወታደር እንዲህ አለ። እግዚአብሔር ቀብቶኛል እያሉ ህዝቡን ሲረግጡ የነበሩት ንጉሥ በዛሬው ዕለት ከስልጣናቸው ተወግደዋል። ቤተ ክርስቲያን ተሳልሞ የሚመጣው ምእመንና ከላይና ታች የሚለው አልፎ ሀያጅ መንገደኛ የንጉሱን ከዙፋን መድረስ ከነማብራሪያው ካዳመጠ በኋላ ሴቱ ልልታውን፣ ወንዱ ጭብጨባውን አቀለጠው።
መኪና ወደ ሽሮ ሜዳ ፍጥነቷን ጨመረች። ከ10 ደቂቃ በኋላ ሌላ መኪና ተመሳሳይ መትረየስ አናቷ ላይ የጠመደች ተመሳሳይ የድምፅ ማጉያ የያዙ ወታደሮችን ጭና ትመጣለች። የኢትዮጵያ ሕዝብ ሆይ ተረጋጋ። ንጉሱ ከዙፋናቸው አልወረዱም። በንጉሱ ላይ ያመፁ የጥቂት ወታደሮች ሴራ ነው። ከቤተ ክርስቲያን ተሳልሞ የሚወጣው ምዕመን ላይና ታች የሚለው አልፎ ያጅ መንገደኛ የንጉሱን ከዙፋናቸው አለመነሳት ከነ ማብራሪያው ካዳመጠ በኋላ ሴቱ እልልታውን፣ ወንዱ ጭብጨባውን አቀለጠው። በዚህ ጋር ነው የሄዱት። ወደ ሽሮ ሜዳ ነው የሄዱት። ምዕመኑ በእልልታና በጭብጨባ የሸኛቸውን በእልልታና በጭብጨባ ላይ አመልካች ጣቱን ጨምሮ አጋለጣቸው። ይህ ማስመሰል ነው። ወደኋላ ታሪክ ቢመረመር የእንደነዚህ አይነቱን ህዝባዊ ማስመሰል መንስኤ ማግኘት አያዳግትም። የኢትዮጵያን የቀደሙ ነገስታት ታሪክ ልብ ብሎ የመረመረ በየዘመኑ የነበሩት ነገስታት በተቃዋሚዎቻቸው ላይ የሚያሳዩት ጭካኔ ለህዝባዊ ማስመሰል ዋና ምክንያት ሊሆን እንደሚችል ከመገመት አይመለስም። በ1997 ዓ.ም በተደረገው ህዝባዊ ምርጫ ወቅት ገዢውን ፓርቲ ኢህአዴግንና በአጭር ጊዜ ህዝባዊ ተቀባይነትን አግኝቶ የነበረውን የቅንጅት ለአንድነትና ለዲሞክራሲ ፓርቲን ለመደገፍ በተከታታይ ቀናት በአዲስ አበባ ከተማ የድጋፍ ሰልፍ ተካሂዶ ነበር። በመጀመሪያው ቀን ገዢውን ፓርቲ በመደገፍ የከተማው ነዋሪ በነቂስ ወጣ። ኢህአዴግን ደግፎ የወጣውን ሰው ብዛት የተመለከቱ ሁሉ በአዲስ አበባ ላይ ቅንጅት ህዝባዊ ድጋፍ እንደሌለው አመኑ። በማግስቱ ቅንጅትን ደግፎ የወጣው ህዝብ ብዛትና የአዲስ አበባ ከተማ የምርጫው ውጤት ሲታይ ግን ማህበረሰቡ አስመሳይነትን፣ ቅራኔን የማለስለሻ እንግልትን የመቀነሻ ታክቲክ አድርጎ እየተጠቀመበት እንደሆነ ማየት ይቻላል። ህዝባዊ አስመሳይነት በወለደው ጭብጨባና ውዳሴ መንበር የማይገባቸው ባለስልጣናት በወንበር እንዲቆዩና ህዝብን እንዲያሰቃዩ እድል አግኝተዋል። መድረክ የማይገባቸው የጥበብ ሰዎች መድረክን አጨቅይተዋል። ታላቁ የስነ-ልሳን ምሁር ኒዮ ቾምስኪ አሸባሪነትን ከዓለማችን ላይ ማስወገድ እጅግ ቀላል ነው፣ ተሳታፊ ያለመሆን ይላል። ቀጥተኛና ውስብስብ ያልሆነ አገላለጽ ነው። ጓርህ እንዳይበቅል የምትፈልገውን አለመትከል። በማህበረሰባችን ውስጥ የሚታየው ግን ተቃራኒው ነው። በየአደባባዩ ሰልፍ፣ በየብዙሃን መገናኛው፣ በየሃይማኖት ተቋማቱ የሚወገዙ የስነ ምግባር ብልሽቶች ከግለሰብና ከቡድን ተሻግረው በከፍተኛ ፍጥነት ማህበረሰባዊ ይሁንታን እያገኙ ነው። ማህበረሰቡ ሌብነትን ያወግዛል። ሌብነት በማህበረሰቡ ውስጥ በስፋት አለ። አድሏዊነትን እንጸየፋለን። በወገን፣ በጎሳ፣ በጓደኝነት፣ በሃይማኖት ወዘተ መጠቃቀም ህዝባዊ መልካችን ነው። በህግ አምላክ ብሎ ያለ ጠበንጃ ወንጀለኛ ያስቆም የነበረ ማህበረሰብ በህግ ላይ ተስፋ ቆርጦ ወንጀለኛን በመለማመጥና በድርጎ ራሱን ለመከላከል ያጎበድዳል። ይህም ሆኖ ስለ ፍትህ ታላቅነት ይሰብካል። ኢትዮጵያ ለምለሟ የሚል ዘፈን ላንቃው እስኪሰነጠቅ እየዘመረ ግን ደግሞ ድርቅን መሻገሪያ ስንዴ እየለመነላት ያደገው ትውልድ ኢትዮጵያ ለዘላለም ትኑርልን እያዳመጠ በጎሳ ጦርነት ሀገሩን ሊያፈርስ የሚጣደፈው ትውልድ ኢትዮጵያዊነት መልካምነት በቲቪ የተመለከተ በወገኑ ላይ ከሰው ዘር ያልሆነ ጭካኔ ይፈጽማል። የአደባባይ ወጋችንን ስለ ኢትዮጵያዊነትና ኢትዮጵያውያን መልካም የሥነ ምግባር እሴቶች የብዙሃን መገናኛዎችን የሚለፉትን ላዳመጠ በወገናችን ላይ እየፈጸመ ያለው ጭካኔ ከሌላ ሀገር በመጡ የቡና ላይ ጨዋታችንና ሬዲዮና ቴሌቪዥናችንን አዳምጠውና ተመልክተው በማያውቁ አረመኔዎች እንጂ በራሳችን መፈጸማቸውን ማመን ያስቸግራል። ማህበረሰባችን የሥነ ምግባር እሴቱ ልኬት ጠንካራ የአመክንዮ መሰረት ሲጎድለው የሚሞላበት ባህልና ልምዶችን አዳብሯል። ለምሳሌ ያክል ገመናና በአደባባይ ስም ጠርቶ አለመውቀስ ሁለቱ ናቸው። ገመና አንዳንዴ ድርጊቶችን፣ ሁኔታዎችን ከአውዳቸው ውጭ ተገልጠው ሌላውን እንዳያውኩ የሳንሱር ስራ ይሰራል። አብዛኛውን ጊዜ ግን ገመና ማለት የነውር ከረጢት ነው። ሚስት ማታ ሲደበድባት ስላደረው ባለቤቷ ጠዋት ወደ ፖሊስ ጣቢያ አትሄድም። ለጓደኛዋ ብትናገር እንኳን እሷ እንደሰማች ሌላው እንዳይሰማ ታስጠነቅቃታለች። ምክንያቱም ገመናዋ ነዋ። ይህ የግለሰብ ወይም የቤተሰብ ገመና ነው። ገመና ስንሸፍን ወደር የለንም። እንኳን የእኛን የፈጣሪን ወይም የተፈጥሮን ገመና እንሸፍናለን። ሲወለድ ችግር ያለበትን ሕፃን ወደ ሐኪም ዘንድ ከመውሰድ ጓዳ ቆልፈን እናስቀምጣለን። ምክንያቱም ገመና ነዋ። የግለሰባዊ ነውር ከረጢት የነበረው ገመና ዛሬ የቡድኖች፣ የብሔሮች፣ የፓርቲዎችና የመንግስትን ነውር መቋጠሪያ ከረጢቶች ሆነዋል። አንዱ ብሔር ሌላውን እያፈናቀለ ስለመፈናቀሉ ያወራል። 4 ድርጅቶች ለይስሙላም ቢሆን ተጣምረው በፈጠሩት ግንባር በምትመራ ሀገር
ሁሉም የራሱን ነውር በገመና ከረጢቱ ቋጥሮ የሌላውን የገመና ከረጢት ቋጠሮ ለመፍታት ይታገላል። ህወሓት ሀገርን በቢሊዮን በመዝረፍ ጠቅላይ ሚኒስትር ለመግደል ያሴሩ ተጠርጣሪ ወንጀለኞችን በብብቱ ይዞ በአዴፓ ስለተፈናቀሉ ዜጎች በለውጥ ኃይሉ ስለተጣሰ ህገ መንግስት አደባባይ ወጥቶ ይጮኻል። ድሮ የገመና መሸፈኛ ጓዳ ነበር። ከጓዳ ወጥቶ እልፍኝ የዘለቀ ነገር ገመና አይሆንም። ዛሬ ብሔር ድርጅትና ፓርቲ ዋና የገመና መቋጠሪያ ከረጢቶች ናቸው። ባለስልጣኑና ፖለቲከኛው ጓዳው ያልቻለውን ገመና በጎሳውና በድርጅቱ መሸፈን ከጀመረ ውሎ አድሯል። ገመና ተንከባካቢውን ባህላችንን አፈንጋጮችና ደፋሮች የሌላውን ገመና ከረጢት አደባባይ እንዳያወጡ የሚጠብቅበት አባሪ ልምዶች አሉት። ጥፋቱን እንጂ የጥፋተኛውን ስም ያለመጥራት በየድሩ በየደረጃው በሚካሄድ ስብሰባ በየመገናኛ ብዙሃኑ ማህበረሰባዊ ችግሮች ላይ ውይይት ይደረጋል። በአብዛኛው ውጤት ባያመጡም በስብሰባና በግምገማ ችግሮቻችንን መፍታት የምንችል ህዝቦች ብንሆን ኖሮ ሀገራችን ችግር አልባ የምድር ገነት በሆነች ነበር። ግን አልሆነችም። እድርተኞቹ አደጋ ሲያጋጥማቸው የወሰዱትን የእድር ዕቃ አሟልተው ባለመመለሳቸው ችግር የገጠመው እድር አባላቱን ሰብስቦ ያወያያል። እድሩ በዕቃ እጥረት የገጠመው ችግር ላይ በዝርዝር ውይይት ያደርጋል። ይህ ከቀጠለ የእድሩ የወደፊት ዕጣ ምን ሊሆን እንደሚችል የቀረቡ ትንቢቶች ላይ ውይይት ያደርጋል። በመጨረሻ የወሰዱትን ዕቃ አሟልተው ያልመለሱ አባላት በወር ጊዜ ውስጥ እንዲመልሱ ውሳኔ ተሰጥቶ ስብሰባው ይጠናቀቃል። መዝገብ የያዘው ዕቃ ያልመለሱ አባላት ስም ሳይጠራ ስብሰባው ይበተናል። ችግሩ በአስቸኳይ ካልተቀረፈ እድሩ የመፍረስ ዕጣ ከፊቱ እንደተቃረበበት በቁጭት የሚናገሩት ያልተመለሰ ዕቃ ጓዳቸው ውስጥ ያስቀመጡት ጭምር ናቸው። ፖለቲከኞቻችን ሀገር ላይና ወገን ላይ የተፈጸመውን ችግር አልፎ አልፎ ሲናገሩ እንኳን ችግር ፈጣሪውን አይናገሩም። ጋዜጠኞቻችን ስም አይጠሩም። በርካታ ሰዎች ስለሞቱበትና ስለቆሰሉበት ችግር ሰበር ዜና ሲያቀርቡ ድርጊቱ የሽብር ተግባር፣ የመረጃ ምንጫቸው በስፍራው የነበሩ አንዳንድ ግለሰቦች፣ ድርጊቱን የፈጸሙት አንዳንድ ጸረ ሰላም ኃይሎች ናቸው ይላል። አሁን ከዚህ ምን አይነት መረጃ ይገኛል? አንድ ማህበረሰብ የሥነ ምግባር ልኬቱ ምክንያታዊ መሰረት እንዳይናጋ የሚጠብቅበት ዋናው መንገድ አጥፊዎችን እያነወረ እግረ መንገዱን ህፃናቱን እያስተማረ ተከታታይ የሥነ ምግባር እሴቶች ጥበቃ ሲያደርግ ነው። አጥፊዎችን ከማህበረሰቡ በአደባባይ አቁሞ በስም ጠርቶ ያለመግለጽ፣ በህግ ፊት አቁሞ ያለመቅጣት አጥፊዎችን ያበረክታል፣ ሌሎችም የበደልን ፍሬ እንዲመኙ ያደርጋል። እዚህ ላይ አንድ እውነተኛ ታሪክ ላቅርብ። ድርጊቱ የተፈጸመው ሐዋሳ ከተማ በአንድ የግል ትምህርት ቤት ውስጥ ነው። ርዕሰ መምህሩ ስራ ለቀቁ። የትምህርት ቤቱ ባለቤት አንዱን ወጣት የህብረተሰብ መምህር ርዕሰ መምህር አደረገችው። ኃላፊነቱን ጎልማሳው ኬሚካል ሳይንስ መምህር ይፈልገው ኖሮ በሸቀ። በሽቆም አልበቃም። አዲሱን ርዕሰ መምህር ማሳጣት ፈለገ። 10 ደቂቃ ዘግይቶ ይገባል። 10 ደቂቃ ቀድሞ ይወጣል። ከአንድ ክፍለ ጊዜ 20 ደቂቃ ይሰርቃል። በሻይ ሰዓቱ አዲሱ ርዕሰ መምህር ትምህርት ቤቱን ማስተዳደር እንዳልቻለ አስተያየት ይሰነዝራል። የሰዓት ሌብነቱንና የስም ማጥፋቱን ያወቀው ርዕሰ መምህር ወር ታገሰው፣ አልተለወጠም። አንድ አርብ ቀን ከእረፍት በኋላ ተማሪዎቹን አሰናበተና መምህራኑን ለስብሰባ ጠራ። የትምህርት ቤቱ ባለቤት በተገኙበት ስብሰባው ተጀመረ። ርዕሰ መምህሩ ስብሰባው የተጠራው የትምህርት ሰዓት አክብረው ወደ ክፍል በማይገቡና ከሰዓቱን ቀድሞ ስለሚወጡ መምህራን ለመነጋገር መሆኑን ገለጸ። ከዚያም ሰዓት ማክበር በእያንዳንዱ ሰው ሕይወት ውስጥ ምን ያክል ወሳኝ እንደሆነ 5 ደቂቃ መዘግየት ወይም መፍጠን ወደ ሞት ሊወስድ ወይም ከሞት ሊያድን እንደሚችል በምሳሌ አብራራ። በመጨረሻ መምህራኑን በጉዳዩ ላይ ሐሳብ እንዲሰጡ ጠየቀ። የሰዓት ሌባው የኬሚስትሪ መምህር ከፊተኛው ረድፍ ተቀምጦ ገለጻውን ያዳምጣል። ርዕሰ መምህሩ ጥፋቱን እንጂ ጥፋተኛውን ለመናገር የሚያስችል ወኔ እንደሌለው ተረድቷል። መጀመሪያ ለአስተያየት እጁን ያነሳው ይኸው መምህር ነው። በመሰረቱ በዚህ የተነሳ ውዱና መተኪያ የሌለው የተማሪዎች ጊዜ መባከኑ ያሳዝናል። ችግሩ የአስተዳደር ዕውቀትና ልምድ እጥረት ነው። ርዕሰ መምህሩ ደነገጠ። መምህራኑ አንሾካሸኩ። የኬሚስትሪ መምህሩ ቀጠለ። አስተዳደር ዕውቀትና ልምድ ይጠይቃል። በዚህ አይነት በሳር በቅጠሉም ከተሰበሰብን ሁላችንም የርዕሰ መምህሩን ስራ ልንሰራ መምህራን ሳንሆን አስተዳዳሪ ልንሆን ነው ብሎ በንቀት ፈገግታ ርዕሰ መምህሩን በአስተዋይነት ባለቤቷን ተመለከተና በደንቡ መሰረት እንደሚያደርጉ መምህራን በየደረጃው ተከታታይ ማስጠንቀቂያና ቅጣት ርዕሰ መምህሩ አላስጨረሰውም። በቃ ስብሰባው አውቅቷል፣ ያስቸገርከኝ አንተ ነህ
በቃ እንተያያለን አለና እናቱን ጠርቶ ጸያፍ ስድብ መርቆለት ከተቀመጠበት ተነሳ። ርዕሰ መምህሩ ያንን ስብሰባ ከመቀጠል ስራውን መልቀቅ በመምረጡ ስብሰባው ሳይካሄድ ቀረ። በማግስቱ የሰዓት ሌባው መምህር 3 አንጋፋ መምህራንን አማላጅ ልቆ እርቅ ወረደ። መምህሩ ከዚያ በኋላ ሰዓት ሰርቆ አያውቅም። የሥነ ምግባር ጉድለት ዋናው ምንጭ የሌሎችን መብት አለማክበርና የማይገባን ጥቅም ከሌሎች ጉዳት ላይ መቃረን ነው። በዚህ አይነት ከሥነ ምግባራዊ ልኬት የተንሸራተቱ ሰዎች የሚያፈናፍን ክፍት ቦታ እስካገኙ ድረስ ይቀጥላል። ይሉኝታ የሌሎችን መብት ጥሶ ግላዊ ፍላጎትን ለማሳካት አመቺ ባህሪ ነው። ከላይ መምህሩ ሊጠቀም የሞከረው ይሉኝታን ነው። ጥፋተኛውን እፊቱ አስቀምጦ በይሉኝታ ሲልመጠመጥ የተመለከተው መምህር ርዕሰ መምህሩ በይሉኝታ መሸበቡን ስላወቀ ሽባቡን ሊያጠብቅበት ፈለገ። በማህበረሰባችን ውስጥ እንደ መምህሩ ያሉ ሰዎች እጅግ በርካቶች፣ እንደ ርዕሰ መምህሩ ያሉ ደግሞ እጅግ ጥቂቶች አልፎ አልፎ የሚገኙ ናቸው። አጥፊ የጥፋት ኃይሎችን ረጋሚ ሲሆን፣ አድራሽ ሙሉ ሰው ብዙ ጊዜ አጨብጭቦ አልፎ አልፎ በምን አገባኝ ታዝቦ ይበተናል። በዚህ አይነት አጥፍተው ያፈረሱትን እድር መልሶ አቋቋሚ፣ ለዘረፉትና ላዘረፉት ንብረት አጣሪ፣ ላጎደሉት ገንዘብ ኦዲተር የሚሆኑ በርካቶች ናቸው። ግፍ የሚበረክተው ግፈኞች በርክተው አይደለም፣ ማህበረሰቡ በይሉኝታ በጥቅም ትስስርና በምን አገባኝ ለግፋቸው ብርድ ልብስ በመሆኑ ነው።